ዛሬ የምንሰራው የአጃ ዳቦ ያለ ወተት ያለ እንቁላልና ያለ ቂቤ ማለትም የጾም። ለሌሎች ደግሞ በእንቁላል በወተት በቂቤ ሰርቻለሁ። ሁለት አይነት ሰርቻለሁ። የጾም እንቁላል ወተት ቂቤ ያለው የተፈጨ ቺያ ሲድ የተፈጨ ሱፍ ከዛ ትቀላቅሉታላችሁ። እልዝፋት ጋቹ አቮካዶ ከላዩ ላይ ቆንጆ ቁርስ ነገር ያለው ፕሮቲን አለው፣ ካርብ አለው፣ ሄልዚ ፋት አለው። እንኳን ወደ ቻናሌ በድጋሚ መጣችሁ። በዚህ ቻናል ለሄልዚ ላይፍ ስታይል ወይም ለጤነኛ ኑሮ አኗኗር የሚጠቅመንን የምግብ አሰራር፣ ስለ ስኪን ኬር ማለትም ቆዳችንን በቤት ውስጥ እንዴት ቴክ ኬር ማድረግ እንደምንችል ወይም መንከባከብ እንደምንችልና የጂም ወርክአውቶች እንዲሁም የቤት ውስጥ እንቅስቃሴዎች እንዴት መስራት እንደምንችል ልምድ የምንለዋወጥበትና የምንማማርበት ቻናል ነው። አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። በድጋሚ እንኳን ደህና መጣችሁ። ዛሬ የምንሰራው በአብዛኛዎቻችሁ ከተጠየቁት ጥያቄዎች መካከል አንደኛው የአጃ ዳቦ ስሪልን ያለ ወተት ያለ እንቁላልና ያለ ቂቤ ማለትም የጾም። ለሌሎች ደግሞ ፌር አይደለምና በእንቁላል በወተት በቂቤ ሰርቻለሁ። ሁለት አይነት ሰርቻለሁ። የጾም እንቁላል ወተት ቂቤ ያለው ሁለቱንም አሰራር አሳያችኋለሁ። አሁን እንጀምራለን። መጀመሪያ የምንጀምረው እንቁላል ወተት ቂቤ የማናስገባበት ዳቦ የአጃ ዳቦ ነው የምንሰራው። እንቁላል ወተት እና ቂቤ ስለማናስገባበት በሱ ምትክ ፕሮቲን ማለት ዮገርት ፕሮቲን አለው፣ እንቁላል ፕሮቲን አለው። እሱ ሊተካልን የሚችል በተወሰነ መልኩ የዱባ ፍሬ እና የተቆላ የዱባ ፍሬ እና የሱፍ ወይም ደግሞ ሰንፍላወር ሲድ እና ቺያ ሲድ እናደርጋለን። የፓምኪን ሲዱን ወይም ደግሞ የዱባ ፍሬውን አንፈጨውም። ሱፉንና ቺያ ሲዱን እንፈጨዋለን። ኦትስ የተወሰነ እንፈጫለን፣ የተወሰነ እንደዚሁ ሳንፈጭ እናደርጋለን። ሁሉንም አሳያችኋለሁ። በመፍጨት እንጀምራለን። የፈለጋችሁት መፍጫ ፉድ ፕሮሰሰር ካላችሁ በዛ መጠቀም ትችላላችሁ። ለሁለቱም ዳቦ ፈጫለሁ። በአንዴ ፈጭቼ አስቀምጥና ከዛ በኋላ እጠቀማለሁ ማለት ነው። ድጋሚ ከምፈጭ ለሁለቱም እንዲበቃኝ 3 ኩባያ ኦትስ ፈጫለሁ። በደንብ እስኪደቅ ድረስ እንፍጨው። እንደዚህ ደቅቅ እስኪል ድረስ እንፈጫለን። ይህንን ለሁለቱ ዳቦ ነው የምጠቀመው፣ ምክንያቱም ከላይ የምጨምራቸው ቺያ ሲድ፣ የሱፍ ሲድ እና የዱባ ሲድ እንደገና አንድ ኩባያ ወይም ግማሽ ኩባያ ያልተፈጨ ኦትስ ጨምርበታለሁ። ስለዚህ ለሁለቱ 3 ኩባያ ወይ 3 ከግማሽ ኩባያ ይበቃኛል ማለት ነው። አሁን ቺያ ሲዱን እና ሱፉን እንፈጫለን። የቡና መፍጫ ወይም ደግሞ የቅመም መፍጫ ካላችሁ እሱ ቆንጆ ነው። ከብሌንደር ይልቅ እሱን ብትጠቀሙ ጥሩ ነው። ቆንጆ ድቅቅ አድርጎ እንዲፈጭ እሱን እፈጫና ግማሽ ኩባያ የሱፍ ፍሬ በቂው ነው። ይሄ ሩብ ኩባያ ነው። ስለዚህ 2 ነው ያደረኩት። ግማሽ ኩባያ ሱፍ ፈጭቻለሁኝ። አሁን ቺያ ሲዱን እንፈጫለን። ግማሽ ኩባያ ቺያ ሲዱም ግማሽ ኩባያ ይበቃናል። አሁን ቀረብ አድርጌ እንዴት ሚክስ እንደማደርግ አሳያችኋለሁኝ። 1 ኩባያ የተፈጨ ኦትስ እናደርጋለን። ከዛ ያልተፈጨ ደግሞ ግማሽ ኩባያ የተፈጨ ቺያ ሲድ፣ ግማሽ ኩባያ የተፈጨ ሱፍ ኦር ሰንፍላወር ሲድ፣ ይቺ ሩብ ኩባያ ናት ዱባ ፍሬ። ይሄንን ማድረግ አይጠበቅባችሁም፣ ግን በጣም ለሄልዚ ነው። ፕሮቲን በጣም አለው፣ ለጤና በጣም ብዙ ጠቀሜታ አለው። እሱን እጽፍላችኋለሁ ከታች። እኔ ግማሽ ኩባያ አደርጋለሁ፣ 2 ሩብ ኩባያ። ከዛ ትቀላቅሉታላችሁ።
በደንብ አድርጋችሁ ከቀላቀላችሁ በኋላ እዩት እንዴት እንደሚያምር። ጨው ግማሽ ማንኪያ፣ ድራይ ይስት ወይም እርሾ 1 ማንኪያ። ከዛ ካደረጋችሁ በኋላ ድጋሚ ትቀላቅሉታላችሁ። ዘይት ኦሊቭ ኦይል፣ እኔ ኦሊቭ ኦይል ኤክስትራ ቨርጂን ኦሊቭ ኦይል ነው የምጠቀመው 2 ማንኪያ ዘይት። ከዛ 1 ኩባያ ውሃን ጨምርና መጀመሪያ እንቀላቅለዋለን። በእጃችሁ ከፈለጋችሁ መቀላቀል ትችላላችሁ። በእጃችሁ ደረቀባችሁ እየጨመራችሁ ለስለስ ማድረግ። በጣም ሳይደርቅ በጣም ብዙ ለስልስም ሳይል እንደዚህ ሲሆን ቴክስቸሩ ቆንጆ ነው። የማብሰያ ሳህን እኔ የግላሱን ያለኝ፣ እናንተ ባላችሁ መጠቀም ትችላላችሁ። ወረቀት ያደረኩበት ምክንያት ግላስ ነው አይይዝም፣ ግን ዝም ብዬ ቶሎ ውጥት ለማድረግ ወረቀት ማድረግ የማይጠበቅባችሁ ዘይት ካደረጋችሁ በቂ ነው። ዘይት ወይም ቅቤ፣ ይሄ ቅቤ የሌለው ስለሆነ የምንሰራው ዘይት እንጠቀማለን። ዘይቱን ከስር እናደርግና በደንብ እንዲዳረስ እናደርጋለን እንዳይዝ። በደንብ ስሙዝ ታደርጉታላችሁ። እንደዚህ ዳርዳሩን በደንብ ስሙዝ አውት ታደርጉትና ቆንጆ ቅርጽ እንዲኖረው ከፈለጋችሁ ዘይት ከላዩ ላይ አድርጋችሁ ስሙዝ ማድረግ ትችላላችሁ። ከዛ እኔ ምን አደርጋለሁ ትንሽ ለእንትን ቆንጆ ሉክ እንዲኖረው ደግሞ ሞር በነፊትም የዱባ ፍሬው ማድረግ አይጠበቅባችሁም። ካላችሁ አድርጉ፣ ደስ ይላል። እሱን ካደረጋችሁ በኋላ ከእንደገና ደግሞ ትንሽ ኦትስ ትወስዱና ላዩ ላይ እንደዚህ ማድረግ። እንዴት እንደሚያምር። አሁን ኦቨን ውስጥ በ350 ሙቀት ከ30 እስከ 40 ደቂቃ እያየን እናበስለዋለን። መብሰሉን በቢላ እየወጋን መብሰሉን አብለን መብሰሉን እያየን እናበስለዋለን። አሁን ኦቨን ውስጥ እናስገባ። አሁን ለሚቀጥለው ዳቦ ማለትም በዮገርት በቂቤ እና በእንቁላል ምሰራውን ለሱ ሰራፕ አደርጋለሁኝ። ሳህን ስለሌለኝ ይሄኛው ሳህን እስኪወጣ ድረስ ጠብቄ ነው ሌላኛውን ምሰራው። እስከዛ ድረስ ግን የሚያስፈልጉኝን እቃዎች አዘጋጃለሁ። አሁን የመጀመሪያው ማለትም ያለ ወተት እንቁላልና ቂቤ የሰራነው ዳቦ ደርሷል። አውጥተን እንየው። ኦ ማይ ጋድ እዩት እንዴት እንደሚያምር። ሉክስ ሄልዚ፣ በጣም ሄልዚ። እኔ ዳቦ በይ አይደለም ዳቦ ግድ የለኝም፣ ግን እቤት ውስጥ ራሴ እማቀውን ራሴ ጨምሬ ኢንግሪዲየንቶቹ ውስጥ ያለው ነገር ራሴ አስገብቼ ስለምሰራ ኬሚካል እንደሌለው ለጤናዬ ተስማሚ እንደሆነ ለጤናዬ ጠቃሚ እንደሆነ ሳስብ በጣም ደስ ብሎኝ ነው የምበላው። ስለዚህ ዳቦ እቤት ጋር ኢትስ ቀላል የሚወስደው 2 ዳቦ 3 ዳቦ በአንድ ብትጋግሩ ከ45 ደቂቃ እስከ 1 ሰዓት ነው። ያ ደግሞ ለብዙ ጊዜ ይቆያል። ኦ ማይ ጋድ እዩት። ዋው። ሶ አሁን ይሄንን ወደ ጎን እናስቀምጥና ሳህኑ ስለምፈልገው ለሚቀጥለው ለሁለተኛው ዳቦ ማለትም ለማትጾሙ ሰዎች ወይም ደግሞ በቂቤ በእንቁላልና በዮገርት የአጃ ዳቦ እንዴት እንደምሰራ ላሳያችሁ። ይሄንን ቀዝቀዝ ይበል። አሁን ሚክስ እናደርጋለን። እንደ ቅድቡ ካሜራውን ቀረብ አድርጌ ምን ምን እንደምንጨምር አሳያችኋለሁኝ። ኦልሬዲ ቺያ ሲድ ቅድም ፈጭቻለሁኝ። የኦትሱንም ዱቄት ፈጭቻለሁ። አሁን ሚክስ እናድርግ። 3 እንቁላል እናደርጋለን። ከዛ ዮገርት 1 ኩባያ እናደርጋለን። ወተትም ካላችሁ ወተት ማድረግ ትችላላችሁ። እኔ ዮገርት ስለፈለኩ ነው። ግማሽ ኩባያ ቂቤ፣
ጨው 1 ማንኪያ፣ እርሾ ይስት ከፈለጋችሁ ማድረግ ትችላላችሁ፣ ካልፈለጋችሁም ቤኪንግ ፓውደር መጠቀም ትችላላችሁ። እነዚህም በደንብ ሚክስ እናደርጋለን። ከዛ የተፈጨ 1 ከግማሽ ተለቅ እንዲል ስለፈለኩኝ 1 ከግማሽ የተፈጨ ኦትስ፣ ግማሽ ኩባያ የተፈጨ ቺያ ሲድ፣ ግማሽ ኩባያ ያልተፈጨ ኦትስ፣ ከዛ እንቀላቅለዋለን። ይወፍራል። ወተት ወይም ውሃ ማድረግ ትችላላችሁ። ትንሽ ውሃ ወይም ወተት ማድረግ ትችላላችሁ። ለዚህ ለስለስ ሲል ሳህናችንን የማብሰያ ሳህን ዘይት ቀብተን ወረቀት አድርገን እናደርጋለን። ይሄኛውን አሁን አልቀዘቀዘም፣ ግን ሳህኑን ስለምፈልገው ወረቀቱን ይዤ አወጣዋለሁ። እዩት እዩት፣ ይሄን ዳቦ ቀዝቀዝ ሲል ቆርጬ ያሳያችኋለሁ። አሁን ሳህኑን አውጥተናል። ለቅለቅ አደርገውና እኛውን ዳቦ እንጋግርበታለን። ሳህናችንን አጥበናል። አሁን ወረቀት ማድረጋችን እንዴት ቅልል አድርገን ይሄንን ዳቦ እንድናወጣ አድርጎናል። ለዛ ነው ወረቀት ማደርገው። ወረቀቱ እንዲህ ካደረጋችሁ በኋላ ይሄ ቅቤ እንቁላል ስላለው ከዘይት ይልቅ በቅቤ ከስር እንዳይዝ ድርቅ ካለ ውሃ ማድረግ ትችላላችሁ። እዛ ደንብ ክሊን አድርጋችሁ ታስተካክሉታላችሁ። ይበስል እንዳይሰነጣጠቅ ከፈለጋችሁ በደንብ ስሙዝ ማድረግ። እዚህ ላይ ደግሞ ኦትስ ከላይ እናደርጋለን። ተጨማሪ የቺያ ሲድ ይልልበት። እንዴት እንደሚያምር! አሁን ሁለተኛውን ዳቦ ኦቨን ውስጥ እናስገባለን። በ350 ሙቀት ከ30 እስከ 40 ደቂቃ እያየኑ በቢላ እየወጋን ውስጡ እንደበሰለና እንዳልበሰለ እያየን እስከ 40 ደቂቃ በቂው ነው፣ ይበስላል። አሁን እናስገባ። ይሄኛው ኦልሬዲ ቀዝቅዟል። ይሄ ትኩስ ነው። ይሄ እስኪቀዘቅዝ እንጠብቃለን። በወረቀት ማድረጉ ለሚጠቅመው ለማውጣት በጣም ቀላል ነው። እዩት እዩት። አንድ 10 ደቂቃ ያህል ትንሽ ችል እንዲያደርግ ወይም ደግሞ ቀዝቀዝ እንዲል እናደርገውና ሁለቱንም ቆርጠን እናያለን እንዴት ልትጠቀሙት እንደምትችሉ። እኔ እንዴት እንደምጠቀመው የተወሰነ አሳያችኋለሁኝ። ትንሽ ቀዝቀዝ ይበል፣ ከዛ እንቆርጣለን። ይሄኛውን ደግሞ እዩት እዩት እንዴት እንደሚያምር። ግሪን የሆነበት ምክንያት ፓምኪን ሲድ የዱባ ፍሬ ስላለበት ነው። እስቲ ቆርጠን ውስጡን እንየው። ሄልዚ ቆንጆ ዳቦ። ይሄንን ጠዋት ላይ ሙስት አድርጉና ሄልዚ ፋት ጋችሁ አቮካዶ ከላዩ ላይ ቆንጆ ቁርስ። ጤነኛ ሁሉ ነገር ያለው ፕሮቲን አለው፣ ካርብ አለው፣ ሄልዚ ፋት አለው። ህሙስ ፕሮቲን ነው። ዳቦ ራሱ ፕሮቲን አለው፣ ሄልዚ ፋት፣ ዳቦ ካርብ አለው። በዚች ስላይስ ሙሉ ብሬክፋስት ኦር ላንች ራሱ መጠቀም ትችላላችሁ። እዩት። ኦኬ፣ ይሄ ደግሞ የጾም ማለት በቅቤ በዳቦ በወተት የተሰራ ኦ ማይ ጋድ ቺያ ሲድ አለው። ሉክ ይሄ
ፍርፍር ሶፍት ስቲል ሃት ነው ሶፍት። እኔ አልጾምም፣ ስለዚህ በፈለኩት ማንኪያ በቢላ መቁረጥ እችላለሁ። ፍርፍር ያለ ስፖንጅ። ይሄንን አቮካዶ ሄልዚ ፋት አቮካዶ ሶስ አሰራሩን ከፈለጋችሁ ኢንስታግራም ላይ አስቀምጫለሁ፣ ሄዳችሁ እዩ። ይሄ እንደዚህ ታደርጉና እዛ እንቁላል ለፕሮቲን የተቀቀለ ስላይስ የተደረገ ከፈለጋችሁ ከላይ ትንሽ ለጋርኒሽ ለከለር ለበዛም ሄልዚ ብሬክፋስት የጾም ለማይጾም ይሄን ይመስላል። አንዳንድ ጊዜ ነጭ ዳቦ ሉክስ ቢዩቲፉል፣ ጥቁር ዳቦ ዳዝንት ሉክ ቢዩቲፉል በት ኢንሳይድ ሲገባ ጤና ነው። ነጭ ዳቦ ወደ ውስጥ ሲገባ ግን ጤና አይደለም። ስለዚህ ከለር አይደለም፣ ውስጡ ያስገባነው ሚነራልስ በጣም ቫይታሚን በሚነራል በፕሮቲን የታጨቀ ኢንግሪዲየንት ነው። the same thing ይሄኛውም እቤት ውስጥ ዳቦ መጋገር በጣም ወርዝ ያደርጋል። እዩት። ቅልል ያለ ቁርስም ሆነ ምሳ የምትበሉት ይሄ ለምትጾሙ ሰዎች ህሙስ ፕሮቲን አለው። አቮካዶ ደግሞ ሄልዚ ፋት የአቮካዶ ሶስ አድርገናል። ዳቦን የሰራነው ኢቭን ዊዝ ፕሮቲን ነው። ፓምኪን ሲድ የዱባ ፍሬ በጣም ብዙ ሄልዝ ቤኔፊት አለው። እሱን ብታገኙ ጨምሩ። ደስ የምትፈልጉ ከሆነ እውነቴን ነው የምላችሁ በጣም ሄልዚ ነው። ሱፍ አለው። ይሄኛው ደግሞ ለማትጾሙ ሰዎች እንቁላል ዮገርትና ቂቤ ያለው ለፕሮቲን ከእንደገና አቮካዶ አድርጋችሁ እንቁላል አድርጋችሁ ለቁርስ ለምሳ ቀለል ያለ ምሳ የምትፈልጉ ከሆነ ፕሮቲን አለው፣ ሄልዚ ፋት አለው፣ ካርብ አለው። በቂ that's it look at this እውነቴን ነው የምላችሁ ጤነኛ ምግብ ወደ ውስጣችን ማስገባት የሚያክል የሚያስደስት ነገር የለም። ሶ ፕሊዝ ሞክሩት። እሞክረዋለሁ። ኦ ማይ ጋድ the pumpkin seed ወይም የዱባ ፍሬ ውስጡን አልፈጨውትም። ሶ ክራንቺ ሶ ቴስቲ እውነቴን ነው የምላችሁ። ኦ ማይ ጋድ ሶ ጉድ ሞክሩት። ኦ ማይ ጋድ ሱፉ ራሱ ሱፉን ቴስት ታደርጉታላችሁና በጣም ደስ የሚል ቴስት ነው ያለው። እንደዚሁ ራሱ በልታችሁ ታጠቡ። እውነት እኔ የሰራሁት ስለሆነ ሳይሆን እውነቴን ነው የምላችሁ በጣም ነው የሚጣፍጠው። ይሄ ደግሞ ለማትጾሙ ሰዎች እስቲ እንቅመሰው። ኦ ማይ ጋድ I feel like I'm eating some like ቆንጆ ጉርሻ ጁሲ የሆነ ቴስቲ ሄልዚ so good ሞክሩት። እንደዚህ ራሱ ሰርታችሁ ብሉ። አይዲያውን ውሰዱ ከኔ። ይሄ የኔ እራት ነው የሚሆነው። that's it ብዙ ጊዜ ከ6 ሰዓት በኋላ አልበላም። ይሄ እራቴ ነው። እውነት ይሄ እራቴ ነው። ኦ ማይ ጋድ ሌላ ምንም አልላችሁም። እውነት ሞክሩት። ከዛ በኋላ ትወዱኛላችሁ፣ በጣም ሞር ትወዱኛላችሁ። ስለምትወዱኝ በጣም ወዳችኋለሁ። ሞር ትወዱኛላችሁ። ይሄንን ከሰርታችሁ ከሞከራችሁት ጊዜ አይወስድም። ባሉ ነገሮች በጣም ቀላል ነው። አሜን ስፔሻሊ እዚህ ሀገር የምትኖሩ ሰዎች ሁሉንም ነገር ማግኘት ትችላላችሁ። ስሩት ፕሊዝ ሞክሩት። ወዳችኋለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግን አትርሱ። በሚቀጥለው ቪዲዮ ማየት የምትፈልጉትን በኮሜንት ሴክሽን ላይ አስቀምጡልኝ ወይም በውስጥ ሜሴጅ አድርጉልኝ። በአብዛኛዎቻችሁ ኮሜንት የተደረገው ወይም ደግሞ በአብዛኛዎቻችሁ የተጠየቀው በሚቀጥለው ቪዲዮ ሰራለሁኝ። በጣም ትልቅ ኮሚኒቲ እየገነባን ነው፣ እየተማማርን ነው፣ እንዲሁም ልምድ እየተለዋወጥን ነውና ጥያቄ ከመጠየቅ ወደኋላ አትበሉ። ጥያቄዎቻችሁን በተቻለ መጠን እመልሳለሁ። ትንሽ ብዘገይም ፔሸንት ትዕግስተኛ ሆኑ። ከመመለስ ወደኋላ አልልም። ቪዲዮቼን ስለምታዩ በጣም አመሰግናለሁ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ባይ